አሜሪካ ሆርሙዝን ማስለቀቅ ለምን አቃታት? በሆርሙዝ ሰርጥ የተዘጋጀው አስፈሪ የፈንጂ መረብ ምንድነው? የአሜሪካና እስራኤል ቅዠት ጨምሯል። War in the Middle East, shipping through the Strait of Hormuz is only possible with Iranian permission. ኢራን ከዕለት ዕለት የማትገልጠው ተአምር የለም። አሁን ደግሞ ይባሱኑ እና አሜሪካ የሚኮሩበት ባህር ኃይላቸውና አደገኛ የጦር መርከቦቻቸው በሆርሙዝ ሰርጥ እንዳያልፉ ከባዱ የፈንጂ ወጥመድ ተጠምዶባቸዋል። በዚህ ሁኔታ ያለ ኢራን ፍቃድ በዛ የሞት ሰርጥ ለመሻገር የሚሞክር የባህር ኃይልም ሆነ የንግድ መርከብ በአደገኞቹ የኢራን የባህር ውስጥ ፈንጂዎች ይሰጥማል። አሁን እውነተኛው የዓለም አቀፍ የባህር ኃይል የበላይነት ምንጭ ሁልጊዜም በጀት ሞተሮች ጩኸት ወይም በግዙፍ የጦር መርከቦች አስፈሪ ገጽታ አይገለጽም። ምክንያቱም በአደገኛው የሆርሙዝ የባህር ወሽመጥ ውስጥ ኢራን እንደለመደችው ዘመናዊውን የባህር ላይ ጦርነት መርህ ሙሉ በሙሉ ቀይረዋለች። ቴህራን የውቅያኖሱን ወለል ወደ ጸጥተኛና ገዳይ የአደን ሜዳነት ለውጠዋለች። በዚህ አደገኛና አስፈሪ ተአምራዊ ስልቷ ደግሞ ልዕለ ኃያላን ሀገራትን የቴክኖሎጂ ብልጫቸውን በመግፈፍ ዓለም አቀፉን የኢኮኖሚ አቅርቦት ሰንሰለት በቁጥጥሯ ስር አውላለች። ሰሞነኛ በዛሬው ድንቅ ጥንቅሩ ኢራን እንዴት በባህር ላይ ፈንጂ ወጥመዶች ሆርሙዝን አጠረችው? አደገኞቹ ፈንጂዎችስ እንዴት ይሰራሉ? የአሜሪካ ባህር ኃይልስ ለምን አፈገፈገ? እነዚህን ወሳኝ ጉዳዮች አንድ በአንድ ያስቃኛችኋል። እስከ መጨረሻው አብራችሁን ቆዩ። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸው ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ሆርሙዝን ያጠሩት የኢራን ፈንጂዎች እንዴት ይሰራሉ? አሁን በሆርሙዝ የባህር ወሽመጥ ስትራቴጂካዊ ውሃዎች ላይ ኢራን ያልተመጣጠነ የጦርነት ስልትን ወይም አሲሜትሪክ ዋርፌርን በጥበብ በመጠቀም ፍጹም የባህር ላይ የበላይነቷን አረጋግጣለች። ከ5000 በላይ የባህር ላይ ፈንጂዎችን የያዘ ዘመናዊ የጦር መሳሪያ ክምችቷን በመጠቀም የኢራን ኃይሎች በዓለም ላይ እጅግ ወሳኝ የሆነውን የኢኮኖሚ መተላለፊያ የመቆጣጠር የማይገረሰስ አቅም አላቸው። ለዚህ ታክቲካዊ የበላይነት ዋነኛው ምክንያት ደግሞ የኢራን እጅግ ዘመናዊ የሆኑ የባህር ወለል ፈንጂዎች ወይም ሲብድ ማይንስ ናቸው። እነዚህ አስፈሪ የጦር መሳሪያዎች እንደ ተራ ፈንጂዎች ሳይሆኑ በባህር ወለል ላይ ሳይታወቁ በመቀመጥ ማግኔቲክና አኮስቲክ ሴንሰሮችን በመጠቀም የሚያልፉ መርከቦችን ድምፅና እንቅስቃሴ በትክክል ይከተላሉ። ከፍተኛ መጠን ያለው ፈንጂ በመያዝ ከስር ወደ ላይ በሚሰነዝሩት አስከፊ ጥቃት ከእግር ኳስ ሜዳ በላይ ርዝመት ያላቸውን ግዙፍ መርከቦች ቅጽበታዊ በሆነ ሁኔታ ከጥቅም ውጭ ያደርጋሉ። የኢራን የበላይነት ይበልጥ ጎልቶ የሚታየው በረቀቀ የጥቃት አሰናዘር ዘዴዎች ላይ ነው። በከፍተኛ ፍጥነት የሚንቀሳቀሱ ጀልባዎችን፣ ድሮኖችንና በሊምፔት ፈንጂዎች የታጠቁ ጠላቂዎችን በመጠቀም ኢራን በሚሊዮን የሚቆጠር ዶላር የወጣባቸውን የምዕራባውያን የጦር መርከቦች ተጋላጭ እንዲሆኑ አድርጋለች። አንዲት ፍጹም የሆነች የኢራን ጥቃት የዓለምን የነዳጅ አቅርቦት 20 በመቶ በማገት ዓለም አቀፍ የንግድ እንቅስቃሴን ሽባ ማድረግ ችላለች። የውጭ ኃይሎች የተቀናጀ መከላከያ ለመፍጠር በሚታገሉበት በዚህ ወቅት የኢራን የባህር ላይ መከላከያ ጥበብ፣ ታክቲካዊ ቅልጥፍና የዓለምን ልዕለ ኃያላን መንግስት በቀላሉ ማስቆም እንደሚችል በተግባር እያሳየ ይገኛል። ስውሩና አደገኛው የኢራን የባህር ላይ የበላይነት ምን ይመስላል? የኢራን የባህር ላይ የበላይነት እውነተኛ ማዕከል በፋርስ ባህረ ሰላጤ ወይም ፐርሺያን ገልፍ ውስጥ የሚገኝና
ቀጠናውን በበላይነት የሚመራ ሲሆን ይህ የበላይነት የጀት ሞተሮች በሚያሰሙት ጆሮ የሚያደነቁር ጩኸት ወይም አድማሱን በሚሸፍኑ ግዙፍ የብረት የጦር መርከቦች ቅርጽ ልክ አይገለጽም። ይልቁንም የኢራን ስትራቴጂካዊ አይደፈሬነት ቀደም ብለን እንዳነሳ ነው የመጨረሻው ዋስትና ሙሉ በሙሉ በማዕበል በሚናወጠውና እንደ ሐሩር በረሃ በሚቃጠለው የሆርሙዝ ስትራቴጂካዊ የባህር ወሽመጥ ወለል ስር የተደበቀውን ድንቅ ጉልበት ነው። ኢራን በማንኛውም የውጭ የባህር ኃይል ጣልቃ ገብነት ላይ እንደማይታይና ሊሰበር እንደማይችል ግድግዳ ሆኖ የሚያገለግል እጅግ ገዳይና ከፍተኛ ጥራት ያለው የውሃ ውስጥ የጦር መሳሪያዎችን በጥንቃቄ አዘጋጅታለች። የውሃ ውስጥ ጦርነትን ጥቁር ጥበብ በሚገባ በመቆጣጠር የኢራን ጦር የውቅያኖሱን ወለል ወደ ሰፊ ንቁ የፈንጂ ማሳና ጸጥተኛ የአደን ሜዳነት ቀይሮታል። በዚህ የተደበቀና በውሃ ውስጥ ባለ ግዙፍ ኃይል ፊት ልዕለ ኃያል ነን የሚሉ ሀገራት ትሪሊየን ዶላር የሚያወጡት መደበኛ የጦር መርከቦች ያተረፉትን የቴክኖሎጂ ብልጫቸውን ሙሉ በሙሉ ተገፈው ያገኙታል። አንድ ነጠላና ርካሽ የሆነ የኢራን የውሃ ውስጥ ፈንጂ ቢሊዮን ዶላር የሚያወጣን አጥፊ መርከብ የማሽመድመድና የመላው ዓለም አቀፍ የኢኮኖሚ አቅርቦት ሰንሰለቶችን ሙሉ በሙሉ የማፈራረስ ፍጹም ኃይል ባለበት በዚህ አደገኛ የባህር ላይ የመቃብር ስፍራ ውስጥ ኃያል ባለጉልበት ነን የሚሉ ሁሉ ለማለፍ ይገደዳሉ። አደገኛው የባህር ላይ ፈንጂ ለኢራን ምን የተለየ ጥቅም ይሰጣል? በወሽመጡ በሚናወጠው ማዕበል ስር ይህ አስፈሪ የውሃ ውስጥ የጦር መሳሪያ የውጭ የባህር ኃይል ጥቃትን ለመከላከል እንደ የመጨረሻው ማገጃ ሆኖ ያገለግላል። የኢራን ጦር የባህር ላይ ክልልን የመከልከል ፍጹም ቁንጮ የሆኑትንና በየጊዜው እያደጉ ያሉ በሺዎች የሚቆጠሩ የላቁ የባህር ላይ ፈንጂዎችን ክምችት በባለቤትነት ይዟል። ዓለም አቀፉን ኢኮኖሚ ሙሉ በሙሉ ለማስቆም ኢራናውያን አዛዦች አጠቃላይ ሰፊ ክምችታቸውን ማሰማራት አያስፈልጋቸውም። የውሃ መንገዱን ሽባ የሚያደርግ ስነ ልቦናዊ ሽብር ለመፍጠር ጥቂት የተደበቁ ፈንጂዎችን በብቃት መትከል ብቻ በቂ ነው። የኢራን የባህር ኃይሎች በባህረ ሰላጤው ኃይለኛ ሞገዶች ያልተጠበቀ እንቅስቃሴ የሚያደርጉትንና ወደ ላይኛው ክፍል አቅራቢያ የሚያንዣብቡ ተንሳፋፊና የታሰሩ ፈንጂዎችን እንከን የለሽ በሆነ መልኩ ያሰማራሉ። እነዚህ ጸጥተኛ የንክኪ ገዳዮች ለውጭ ሴንሰሮች ለመከታተል እጅግ በጣም አስቸጋሪ ናቸው። ግዙፍ የጦር መርከብ አካል ላይ አካላዊ ንክኪ ሲፈጠር አውዳሚ በሆነ ኃይል ለመፈንዳት ይጠብቃሉ። ከዚህም በተጨማሪ ኢራን መደበኛ ከሆኑ የእይታና የሶናር ፍለጋዎች ነፃ የሆኑና በውቅያኖሱ ወለል ላይ በደህንነት የሚያርፉ እጅግ በጣም ብልህ የሆኑ የባህር ወለል ፈንጂዎች አሏት። እነዚህ ከፍተኛ የመጫን አቅም ያላቸው መሳሪያዎች ልዩ የሆኑ የሞተር ፕሮፔለር ድምጾችንና የሚያልፉትን ከባድ መርከቦች የብረት ክብደት ለመለየት የተስተካከሉ የላቁ አኮስቲክ እና ማግኔቲክ ሴንሰሮች የተገጠሙላቸው ሲሆን ከባድ የብረት ጋሻ ያላቸው መርከቦች ሙሉ በሙሉ ለሁለት ለመስበር በሚያስችል የፍንዳታ ኃይል ከስር ሆነው ያጠቋቸዋል። የፋርስ ተመጣጣኝ ያልሆነው የባህር ኃይል ዶክትሪንና ገዳይ ጥበብ። በፋርስ ባህረ ሰላጤ ውስጥ የኢራን ዘላቂ የበላይነት መሰረት የአሜሪካን መደበኛ የወታደራዊ ብልጫዎች ሙሉ በሙሉ ከጥቅም ውጭ ለማድረግ በጥንቃቄ የተነደፈውን ተመጣጣኝ ያልሆነ ወይም አሲሜትሪክ የባህር ኃይል ዶክትሪን እንከን የለሽ በሆነ መልኩ በመተግበሯ ላይ የተመሰረተ ነው። የኢራን ወታደራዊ አርክቴክቶች ከውጭ ጠላቶች ጋር መርከብ ለመርከብ ለመስተካከል መሞከር ሉዓላዊ ሀብትን በአግባቡ አለመጠቀም እንደሚሆን ከ10 ዓመታት በፊት ተገንዝበዋል። ከዚህ ይልቅ አስደናቂ የሆነው የምህንድስና ችሎታቸውንና ታክቲካዊ ብቃታቸውን ሙሉ በሙሉ ተመጣጣኝ ባልሆነ ጦርነት ፍጹም ቀጠናን በመከልከልና የማያወላውል የባህር ላይ ቁጥጥር ጽንሰ ሐሳብ ላይ አተኮሩ። ምዕራባውያን ኃይሎች ለመገንባት በቢሊዮኖች የሚቆጠር ዶላርና በየቀኑ ለማንቀሳቀስ በሚሊዮን የሚቆጠር ዶላር በሚፈጅ ግዙፍ አጥፊ መርከቦች ላይ በእጅጉ ሲመሰረቱ፣ የኢራን የጦር ኃይሎች ግን ከዚያ ዋጋ ውስጥ እጅግ በጣም አነስተኛ ክፍልፋይ ብቻ የሚፈጁ
ነገር ግን ፍጹም አውዳሚ ተጽዕኖዎችን የሚያደርሱ እጅግ በጣም ገዳይ የሆኑ መከላከያዎችን ይጠቀማሉ። ይህ በፋይናንስ ወጪና በታክቲካዊ ፍልስፍና ውስጥ ያለው ጥልቅ አለመመጣጠን ኢራን በመላው ቀጠናው ላይ እጅግ የበላይ የሆነና ማምለጥ የማይቻልበትን የዛቻ ድባብ ያለምንም እንከን እንድታሰፍን ያስችላታል። መልክዓ ምድራዊ ምሽግና የባህር ዳርቻ የመሳሪያ የበላይነት። ይቅርታ የለሹ የሆርሙዝ ስትራቴጂካዊ የባህር ወሽመጥ መልክዓ ምድር ለኢራን ጦር የማይቆም የተፈጥሮ ኃይል አጋዥ በመሆን ያገለግላል። ይህም አጠቃላይ የባህር ዳርቻዋን ጸረ መዳረሻ ችሎታዎች ወዳሉት የማይደፈር ምሽግነት ይለውጠዋል። የግዛቱ ውሃዎች እጅግ በጣም ጥልቀት የሌላቸውና አደገኛ ስለሆኑ በዓለም ላይ ያሉ ትላልቆቹ የንግድ ዘይት ጫኝ መርከቦችና ጥልቅ የጦር መርከቦች ስፋታቸው በጭንቅ 3 ኪሎ ሜትር ብቻ በሚለካ እጅግ ጠባብ በሆኑ የመርከብ መስመሮች ውስጥ ለማለፍ ይገደዳሉ። ይህ ሊለወጥ የማይችል መልክዓ ምድራዊ ማነቆ ብሩህ ለሆኑት የኢራን ታክቲከኞች እጅግ በጣም ምቹ ሁኔታ ይፈጥራል። ግዙፍ የጦር መርከቦች የመንቀሳቀስ አቅም በአደገኛ ሁኔታ የተገደበበትን እጅግ ሊገመት የሚችል ኪል ቦክስ ይፈጥራል። ተቃዋሚ ኃይሎች የውሃ ውስጥ ስጋቶችን ለማጽዳት በትዕቢት ግዙፍ ዘመቻ ለማድረግ ቢሞክሩ የእነሱ ልዩ መርከቦች እጅግ በጣም አዝጋሚ በሆነ ፍጥነት ለመንቀሳቀስ ይገደዳሉ። ይህም ውጤታማ በሆነ መንገድ መከላከያ የሌላቸው ኢላማዎች ያደርጋቸዋል። ታፋኝ በሆነው የሆርሙዝ ማነቆ ውስጥ ከአለታማው የባህር ዳርቻ የተተኮሰ የላቀ የኢራን ክሩዝ ሚሳይል በሰከንዶች ውስጥ ኢላማው ላይ ሊደርስ ይችላል። ይህም የውጭ የባህር ኃይሎችን የመከላከያ ምላሽ ጊዜ ሙሉ በሙሉ ይገፋቸዋል። የኢኮኖሚ ሽባነትና የመጨረሻው ስትራቴጂካዊ ድል። በመጨረሻም በሆርሙዝ ስትራቴጂካዊ የባህር ወሽመጥ ውስጥ የኢራን ስትራቴጂ የማይካድ ድል ከወታደራዊ ሃርድዌርና ከታክቲካዊ ድሎች አልፎ በመላው ዓለም አቀፍ የባህር ትራንስፖርት ኢንዱስትሪ ላይ ሊሰበር የማይችል የፋይናንስ ማነቆ ሆኖ ይገለጻል። የባህር ላይ ንግድ የሚታዘዘው በፔንታጎን አይደለም። ጥብቅ በሆነ መልኩ የሚመራው በሩቅ የፋይናንስ ዋና ከተሞች ውስጥ በሚገኙ ለአደጋ እጅግ በጣም ተጋላጭ በሆኑ ሁለገብ ኮርፖሬሽኖችና በሚያስደንቅ ሁኔታ ኃይለኛ በሆኑ የባህር ላይ ኢንሹራንስ ተቋማት ነው። የኢራን አስፈሪና የማያወላውል የኃይል ትንበያ እነዚህ ዓለም አቀፍ የፋይናንስ ተቋማት የጂኦፖለቲካዊ ውጥረት በከፍተኛ ደረጃ በሚጨምርበት ጊዜ አወዛጋቢ የሆኑት የፋርስ ባህረ ሰላጤ መተላለፊያዎች ለንግድ ሽግግር በቀላሉ በጣም አደገኛ መሆናቸውን በዘላቂነት አሳምኗቸዋል። የውጭ ኃይሎች ፍጹም ደህንነትን በተጨባጭ ቃል ሊገቡ የማይችሉበትን ቋሚ የስጋት አካባቢ በመመስረት ኢራን በዓለም አቀፉ ኢኮኖሚ ላይ ያላትን ስትራቴጂካዊ የበላይነት ለማጠናከር ዓለም አቀፉን የኢንሹራንስ ገበያ በተሳካ ሁኔታ የጦር መሳሪያ አድርገዋለች። በጠቅላላው ጦርነቱ ከዕለት ዕለት እየተጋጋለና መልኩን እየለዋወጠ ሲሆን ኢራን እያደር የጠነከረች የብረት አሎሎ እየሆነች ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸው ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።